አይደለም። እንዴት አትነካኝም? ቆይ ሄዳ ሄርሜላን እንዴት? እሺ ታዲያ ቆይ አንተ እሺ ሄርሜላን ስለነካቻት እሺ መታሷን የሆነ ነገር ልትናንተ አሁን አንተ እንደዛ እኔን እንዴት አትነካኝም? ሄርሜላ እዛ ሄዳ ገና ምንድን ነው አንተ የውሽማ የውስጥ ልብሷ ፓንቷ ካልሆን ካልክ እንዴ በሰላምህ ነው እንዴ? ደግሞ እኮ ጅንን ብሎ ሁለት እጁ በኪሱን አድርጎ ታላቅ ወንድሙ እኮ የሚያወራ እኮ አይመስልም። በሰላምህ ነው? እኔ እኮ ለዚህ ነው ይህ ልጅ ጤነኛ አይደለም፣ ወስዳችሁ 2 7 ጸበል አስጠምቁት የምለው እኮ ለዚህ ነው። ጉድ እኮ ነው። አንተ ምንድን ነው ክብር የሚባል ነገር አታውቅም። ደግሞ ህሊናለኝ ህሊናለኝ። አንተ እኮ የምታረጋቸውና የምተገብራቸው ወይም የምትናገራቸው ነገሮች በሙሉ እኮ ህሊና ያላቸው ሰዎችን የሚያደርጉት አይደሉም እኮ። ምነው አብርሃም አፈላ እንዴ ለውሽማ በዚህ ልክ ከምትከራከር እኮ የቤተሰቦችህን ክብር ብታስጠብቅ የልጅህ እናት እንኳ ባታከብራት ለልጅህ እንኳ ክብር ቢኖርህ ምን አለበት? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ትናንትና ዴቭ ወንድሙ እያናገረው ነበረ ማለት ነው። ይህ ብዙ ጊዜ የሚናገሩት የሚለፈልፉት ነገር ነው። ትናንትና የሚደገሙት ማለት ነው። ምንም አዲስ ነገር የለውም ማለት ነው። ቤተሰብ አዲስ ነገር የለውም። ሌላ አንዳንድ ዶንቆሮ በጎች ምን ይላሉ? በቃ ይቺ ልጅ ልትፋታህ አይደለም ከሀገር ውጡ። እኔ በጣም ደስ ያለኝ ኮመንት አንድ ኮመንት አለ። ምን አለች አንዷ? በቃ ከሀገር የሚወጡበት ገንዘብ ላኪላቸው አለች። እንደ አፌ ቆረጥልሽ ኮመንት የጻፍሽ ሴትዮ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እንግዲህ ለድምፄ በጣም ይቅርታ ጉንፋን ይዞኛል ማለት ነው። በዛው ይጨርስሽ እንደምትሉኝ ምንም ጥርጥር የለውም። ያው የልብ ትርታችሁ ስለማቅ በጎችዬ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አሸብር ቪዲዮ ነው ማለት ነው። እንግዲህ ትላንትና አቶ አሸብር ወንድሙ ዴቭን አግኝቶት ነበረ ማለት ነው። እንደዛ ሳት ለብሶ ሳት ጎርሶ ተቆጥቶ ነበረ የመጣው ዴቭን ማለት ነው። እና ከጋሽዬ ጋር ብዙ አውርተናል። ምንድነው እየሰራ ያለው? አንተም የራስህ ህይወት ኑር፣ እሷም የራሷ ህይወት ትኑር ምናምን በቃ አጠገባህ አትደርስም፣ አንተም አትድረስባት ምናምን። እሷ ሄርሜላን መታ እያናገረች እንዴት ነው ያልደረሰችብኝ ብሎ ጭራሽ ለውሽማው ሊያለቃቀስ ሞከረ ማለት ነው። ለውሽማ እስኪ በመጀመሪያ ለቤተሰቦች ተጨነቅ። ለቤተሰቦች ክብር፣ ለራስ ክብር ተጨነቅ። ከምንም በላይ ከገንዘብ በላይ እኮ ክብርን ይቀድማል ማለት ነው። ክብርን ይበልጣል። አንተ እኮ ክብርህን ጥለህ የቤተሰቦችህንን ክብር አስጥለህ እኮ ነው ለዶላር ጎንበስ ቀና የምትለው ማለት ነው። ጋሽ አሸብር ማለት ነው። ምንድን ነው በዚህ ልክ ለውሽማህ እንዴት አልነካችኝም? እሷን መታ እሷን እስካናገረች ድረስ ምንድን ነው አንተ ፓንቷና ጡት ማስያዣዋ ካልሆንኩ አልክ ለውሽማህ ማለት ነው። እንደው ልብ ቢኖርህ እኮ እንደው ህሊና ያለህ የምታስተውል ሰው ብትሆን ኖሮ እንደው ከውሽማህ ይልቅ የልጅህ እናትን ብትከራከርላት ይሻል ነበር ማለት ነው። የልጅህ እናት ባትወዳትም ባታፈቅራትም ልጅ አለህ እኮ ዘር አላችሁ ማለት ነው። ሶ ለልጅህ ሞራን ስትል ለልጅህ ለነቂ ለአእምሮውን ስትል ለልጅህ እናት መከራከር ነበረብህ እንጂ የልጅህ እናት በዚህ መልኩ ሚዲያ ላይ ዝቅ እያደረግ ለውሽማህ መከራከር ምን የሚሉት እብደት ነው? እኔ እኮ ይሄ ልጅ ጤነኛ አይደለም፣ ወስዳችሁ አስጠምቁት ወይም ደግሞ አማኑኤል 2 እጁና 2 እግሩ አሳስራችሁ አስገቡት የምለው ለዚህ ነው። በቃ እኔ እኮ የሚናገራቸው ነገሮች ሚዲያ ላይ በጣም የሚደብሩ፣ በአሁን ሰዓት ላይ ደግሞ ይደጋግመዋል። ይሄ ኮመንታተሮች የፈረደባቸው እነሱ በቃ ውጪ ከህይወት ውጪ ብሎሻል እኮ አልፈልግሽም ብሎሻል እኮ ምናምን የሚሉትን አሁን በአሁኑ ሰዓት እየደጋገመው ይገኛል ማለት ነው። 3 4 ቪዲዮ እየሰራበት ነው ያለው። ምንም አዲስ ነገር የለውም። ትላንትና ያወራቸውን በሙሉ ከህይወቴ ትውጣ፣ ትላንትናም ከትላንት ወዲያም ተናግሬ ነበር ኤፍሬም ላይ ማንም ሴት እኔ
ሄርሜላን ቀለበት ባላደረግላት ከሩታ ጋር አብሬ ያልሆን ምናምን እየደጋገመው ነው ያለው። ለመሰላችሁ ኮመንታተሮች እየጻፉለት ስለሆነ ማለት ነው። ኮመንታተሮች የሚጽፉለት ጽሁፍ ነው እሱ ቪዲዮ አድርጎ ሰርቶ የሚመጣው ማለት ነው። ደግሞ ሲበዛ ሲደጋገም ደግሞ ይሰለቻል። አሁን ስለአንተ ጉዳይ በጣም እየሰለቻ በጣም እያስጠላ ጋዝ እያለ ነው እየመጣ ያለው ማለት ነው። እንዳው ከገባ ካወቅ የብዙ ሴቶች ክብርን እየነካህ ነው ያለው ማለት ነው። ብዙ ሴቶችን ዝቅ እንዲሉ ባሎቻቸውን ዝቅ እንዲያደርጋቸው እያደረክ ነው ያለው ማለት ነው። አንተ የልጅህ እናት በዚህ መልኩ ዝቅ እያደረካት እያንቋሸሽካት፣ ሌላውንም ወንድ ሚስቱን የትዳር አጋሩን የልጁን እናት ዝቅ እንዲያደርግ እያደረክ ነው ያለው ማለት ነው። እንዴ ምንድን ነው አንተ በሰላምን ነው እንዴ? በቃ እና ታዲያ ካልፈለግካት ስትጠራስ ለምን ትመጣለህ? አንተ እኮ ልትከፍል ነው የምትመጣው ማለት ነው። እንዴ በዚህ አጋጣሚ እውነቴን ነው የምላቸው የብዙ ሴቶችን ክብርን እየነኩ ነው ያሉት እነዚህ ሰዎችን ማለት ነው። አልገባቸውም እንጂ ማለት ነው። እንዴ ደግሞ ምንድን ነው አንተ ሚዲያ ላይ እዚህ ጋር የምታወራው ሌላ ነው፣ ከካሜራ በስተጀርባ እኮ ስልክ ደውለህ የምታወራው ሌላ ነገር ነው ምናምን ስትል፣ ብዙዎቻችሁ ደግሞ ካሜራ ላይ አይደለም እንዴ አልፈልግም ያለው ምንም ምን ነው የስልካቸው ዘበኛ ናችሁ እናንተ? የሩታ ስልክ ዘበኛ ናችሁ እናንተ ኮመንታተሮች ማለት ነው ወይስ የአብርሃም ስልክ ዘበኛ ናቸው እናንተ? ምን ነው የአብርሃም ዘበኛ ካልሆንኩ አላችሁ እናንተ ዝሙት ደጋፊዎች ማለት ነው። ኬት አያችሁ? ይሄኔ ደውሎስ የሚያሳያት ነገር ሌላ ነገር ቢሆንስ ኬት አወቃችሁ? የተናገራትስ ነገር የት ነው የምትሄጂው? ለምንድን ነው የምትሄጂው? ከማን ጋር ተቀጣጥረሽ ነው? ምን ብሎሽ ነው ቢላትስ ኬት አወቃችሁ? እናንተ የሩታ ጥላቻ ስላላችሁ ብቻ እዛ ላይ የምትጽፉት ምንም ያለው ነገር የለም። ካሜራ ላይ ያለሽ ይሄ ነው እንዴ? በሰላማችሁ ነው እንዴ? ጥላቻችሁ በልክ ይሁን እንጂ ለሴት ልጅ ክብር ይኑራችሁ እናንተ ዝቃጮች ማለት ነው። ምናልባት እሷ ያየችውን ህይወት ነገ እናንተ ታዩታላችሁ። እናንተ ባታዩት ደግሞ በወለዳችሁት ልጅ ልታዩት ትችላላችሁ። ስለዚህ በሩታ ላይ ምንድን ነው ይሄን አክል ጥላቻ እንትን እያላችሁ ያላችሁት ማለት ነው። በጎችዬ በአብዛኞቹ በጎቹ ማለት ነው ክብረ ቢሶች፣ የሴት ክብር የሌላችሁ ማለት ነው። ሌላው ከሀገር ውጡ፣ በቃ ይቺ ልጅ ልትፋታችሁ አይደለም፣ ይኸው ቀለበት ካደረግ ጀምሮ እየበጠበጠችህ ነው፣ ከሀገር ውጡ ላኪላቸው። እንደ አፌ ቁርጥ ይበልልሽ እጄ ይቆረጥ። እውነት ይህን ኮመት የጻፍሽ ሴትዮ ማለት ነው በቃ ገንዘብ ላኪላቸው አለች ማለት ነው። አዎ ላኩላቸው። በግሩፕ ተሰብስባቸው አይደለ? እነሱ ደግሞ ጀግኖች ናቸው እኮ። አሁን እናንተ ከሀገር መውጣት ማለት ኩሪፍቱ ሄዶ መዝናናትን ነው አይደለ እናንተ የምታስቡት ማለት ነው። እናንተ ከሀገር ውጡ እያላችሁ ገንዘብ ትልካላችሁ። እነሱ ደግሞ ስማርቶች ከአዲስ አበባ ኩሪፍቱ ሄደው እዛው ይዝናናሉ። እናቴ ቁርጡ፣ ክትፎውን፣ ጥብሱ እያሉ ዋናውን እያሉ ዘና ይላሉ። አንቺ ግን በማዳን ኩሽና ክሎሬክስ እና ዲቶል ፍላሽ እየሸተሽ ምግብ እየሸተሽ እየሰራሽ ትልቅያለሽ ማለት ነው። ምድረ ዝትቱላ ማለት ነው። እነሱ ከሀገር ወጣን ብለው እናንተን ያታለላሉ ማለት ነው። ላኩላቸው፣ ይመቻቸው። እኔ እንደፈለጉ ይሁኑ እነሱ ማለት ላኩላቸው። እንዲሁ ምን ጉድ ናችሁ? ከሀገር ውጡ። በጣም ነው እንዴ ከሀገር የሚወጡት? ከአዲስ አበባ ኩሪፍቱ መሄድ ከሀገር መውጣት ነው አይደል? አሁን ለእናንተ ለበጎቹ ማለት ነው። ኧረ ምን አይነት ህሊና ቢስ! እሱ ህሊና ቢስ፣ ተመልካቹ በሙሉ የእሱ ተመልካች በሙሉ ህሊና ቢስ በሙሉ፣ ዝሙትን የሚደግፍ የዝሙት ተባባሪ በሙሉ ማለት ነው። በሰላማችሁ ነው ምን አገባ? በእኔ ህይወት የፈለግኩት መሆን እችላለሁ። በዚህን ሰዓት አንተ ስለ እኔ አይመለከትህም ስትለው አገባብሳ እኮ እሷ እኮ አለባብሳ ነው የሄደችው። እውነታችሁ ነው። ምን ነው የእሷ እንትን ነኝ አላችሁ እናንተ፣ የእሷ ሚስጥር ነኝ፣ የእሷ ስልክ አዋቂ ነኝ አላችሁ ማለት ነው። ይሄኔ እንዴ ቅናቱ እኮ ሊደፋው ነው እኮ አብርሃም፣ አልታወቃችሁም እንጂ ቅናቱ ሊደፋው ነው። ምን እያለ ነበረ? በቃ ለሜሪ አስድራታለሁ፣ ለደስታ አስድራታለሁ እያልሽ አልነበረም ወይ? አስድሪያት እያለ ነበር እኮ። ስለዚህ ስለሚቀና ማለት ነው። ሩታ እኮ ስለሚፈልጋት፣ ምናልባት ውሽሚት ቀለበት ያደረገላት አፍቅሯት ወዷት እንዳይመስላችሁ። እርማችሁን አውጡ። ቅናት ስላለበት ነው። ሩታን ለማናደድን ስለሚፈልግ እንጂ ወዷት አይደለም። ነጌ እንደሚለያዩ ወይም ደግሞ ነጌ እሷን እንደምታለቅስ ያው ጠብቁ። ሩታን ብላለች እኮ ከወራት በኋላ አብረነን ብላለች ማለት ነው። በዛን ሰዓት እናንተን ገመድ ይዛችሁ ትሮጣላችሁ ማለት ነው። ግን ልክ እንዳሸበር ማለት ነው። ለማንኛውም እኔ ዴቭ ቤተሰብ ምናምን ክብር ምናምን የምትለው ነገር መቼም ቢሆን ስለ ቤተሰብ ክብር ወንድም ተጨንቆም አያውቅም።